ታሪኩ ሲጀምር ዴቢና ሊን የተባሉ የቅርብ ጓደኛ ማቾች በምሽት መኝታ ክፍል ውስጥ ሆነው ዊጃ ቦርድ ሲጫወቱ እንመለከታለን። መብራቱ ደብዛዛ ነው፣ አካባቢውም ጭር ያለ ነው። መጀመሪያ ላይ ጨዋታው ለጊዜ ማሳለፊያ የሚደረግ ተራ ነገር ይመስላል። ዴቢ ግን በስርዓት ወቅት መከተል ስላለባቸው ሕጎች ስታስረዳ በጣም ሲሪየስ ሆና ነበር። ዴቢ እያንዳንዱን ሕግ ሊን በሚገባ መረዳቷን እያረጋገጠች ትነግራታለች። ዊጃ ቦርድ በጭራሽ ለብቻ መጫወት እንደማይገባ፣ በመቃብር ቦታዎች ውስጥ መንፈስ መጥራት የተከለከለ መሆኑን እና ከሁሉም በላይ ደግሞ መናፍስቱ ወደ እውነተኛው ሕይወት ተከትሏቸው እንዳይመጡ ጨዋታው ሁልጊዜ ደህናውን ተብሎ በአግባቡ መጠናቀቅ እንዳለበት ታስጠነቅቃታለች። ሁሉንም ሕጎች ከጨረሱ በኋላ ከመናፍስት መልስ ለመቀበል የሚያገለግለውን ፕላንቼት የተባለውን ትንሽ የልብ ቅርጽ ያለውን ጠቋሚ ማንቀሳቀስ ይጀምራሉ። መናፍስቱን ለመጥራት አብረው እያነበነቡ ሁለቱ ልጆች ጠቋሚውን በቦርዱ ላይ ቀስ ብለው ያንቀሳቅሱታል። ጨዋታው ውጤታማ የሚሆነው ሁሉም ሰው ታማኝ ሲሆን ብቻ ስለሆነ ማንም ሰው ሆን ብሎ ጠቋሚውን ማንቀሳቀስ እንደሌለበት ዴቢ ለሊን ታስታውሳታለች። ገና ጨዋታውን እንደጀመሩ ጠቋሚ በራሱ ተንቀሳቅሶ አዎ የሚለው ቃል ላይ ያርፋል። ሊን ወዲያውኑ ደንግጣ እጇን ከቦርዱ ላይ ታነሳለች። ዴቢ መንፈስ በእውነት ከመጣ በጠቋሚ መሃል ባለው ትንሽ ቀዳዳ ውስጥ በማየት መንፈሱን ማየት እንደሚቻል ትነግራታለች። ሊን በፍርሃትና በጉጉት ሆና ቀስ ብላ በቀዳዳ ውስጥ ስታይ ታናሽቷ ሳራ በድንገት ካለችበት ተደብቃ በመውጣት ታስደነግጣቸዋለች። ሊን በሁኔታው ተበሳጭታ ሳራን ከክፍሉ ውስጥ ታስወጣ፣ ዴቢ ግን ተራ ጨዋታ ነው በማለት ሁኔታውን ለማረጋጋት ትሞክራለች። ከጥቂት ዓመታት በኋላ ዴቢ ትልቅ ሆና በቤቷ ውስጥ ለብቻዋ ዊጃ ቦርድ ስትጫወት ይታያል። ጨዋታዋን ከጨረሰች በኋላ ደህናውን በማለት በአግባቡ አጠናቃ ቦርዱን በእሳት ውስጥ ታቃጥላለች። ይህንን ብታደርግም ፊቷ ላይ ከፍተኛ ፍርሃት ይነበባል። የሆነ የሚያስደነግጥ ነገር ያየች ትመስላለች። ብዙም ሳይቆይ ሊን ደውላ ቀደም ብለው እንዳቀዱት የቅርጫት ኳስ ጨዋታ ለማየት ትጋብዛታለች። ዴቢ ሊንን ለማየት ወደ ውጭ ትወጣለች። ነገር ግን በድንገት ጉዞውን ትሰርዛለች። ሊን የሆነ ችግር እንዳለ ስለተሰማት ምን እንደተፈጠረ ትጠይቃለች። ዴቢም ለብቻዋ ጨዋታውን እንደተጫወተችና ስለ ወደፊት ሕይወቷ ጠይቃ ያገኘችው መልስ እንዳስደነገጣት በፍርሃት ትናገራለች። ሊን ከጓደኛዋ ጋር ቤት ለመቆየት ብትጠይቅም ዴቢ የሊንን ፕሮግራም ማበላሸት ስላልፈለገች እምቢ ትላለች። እንዲሁም መንፈሱ ምን እንዳላት ለመናገር በጣም ፈርታለች። ዴቢ ጨዋታውን በአግባቡ አጠናቃ ቦርዱን ስላቃጠለችው ሁሉም ነገር ደህና እንደሚሆን ለሊን ትነግራታለች። በሚቀጥለው ቀን ሁሉንም ነገር እንደምትነግራት ቃል ትገባለች። ሊን ወደ ጨዋታው ከሄደች በኋላ ዴቢ ወደ ቤት ተመልሳ እራቷን መብላት ትጀምራለች። ነገር ግን የወጥ ቤቱ በር በራሱ ጊዜ ሲከፈት አካባቢው ወደ አስፈሪነት ይቀየራል። ዴቢ በሩን ትዘጋዋለች። ነገር ግን ከጥቂት ቆይታ በኋላ ከላይኛው ፎቅ ከፍተኛ ድምፅ ይሰማል። በቀስታ ወደ መኝታ ክፍሏ ስትሄድ ያቃጠለችው ዊጃ ቦርድ ሳይቃጠል አልጋ ላይ ተቀምጦ ታገኘዋለች። ዴቢ በመኝታ ክፍሏ ደጃፍ ላይ ያለውን ጠቋሚ በአጋጣሚ ትረግጠዋለች። ደንግጣ አንስታ በቀዳዳ ውስጥ ስታይ በድንገት አይኖቿ ሙሉ በሙሉ ወደ ነጭነት ይቀየራሉ። ይህም ክፉ መንፈስ በግዳጅ ሰውነቷን መቆጣጠር እንደጀመረ ምልክት ነው። ዴቢ መንፈስ ተቆጣጥሯት የምታደርገውን ሳታውቅ ትንቀሳቀሳለች። ከመኝታ ክፍሏ የወሰደችውን የጌጣጌጥ መብራት ገመድ ይዛ ወደ ላይኛው ፎቅ በረንዳ ትሄዳለች። ሰውነቷን የሚቆጣጠረውን ኃይል መቋቋም ስላልቻለች በመጨረሻ ራሷን ሰቅላ ትሞታለች። በማግስቱ ጠዋት አስክሬኗ ሲገኝ ሁሉም ነገር ዘግይቶ ነበር። በማግስቱ ጠዋት ሊን ፍቅረኛዋን ትሬቨርን በአንድ ምግብ ቤት ውስጥ ታገኘዋለች። ትሬቨር በደስታ ስሜት ውስጥ ሆኖ ሊን ከጓደኞቻቸው ጋር ለሽርሽር እንድትሄድ ይጋብዛታል። ሊን መጀመሪያ ላይ እምቢ ትላለች፣ ምክንያቱም ሌላ ቦታ ለማደር ስትል አባቷን መዋሸት የጥፋተኝነት ስሜት እንዲሰማት አድርጓታል። ይሁን እንጂ ትሬቨር ሊያሳምናት ይሞክራል። በንግግራቸው መካከል ኢዛቤል በድንገት መታ አብሯቸው ትቀመጣለች። ዴቢ በዚያ ምሽት አብሯቸው ለመሄድ ቃል ገብታ የነበረ ቢሆንም እስካሁን ድረስ አለመምጣቷን ያስተውላሉ። ብዙም ሳይቆይ ሊን ከባድ ነገር እንደተከሰተና ወዲያውኑ ወደ ቤት እንድትመጣ ከአባቷ መልእክት ይደርሳታል። ሊን ወዲያውኑ ጭንቀት ይወርሳታል። ዴቢ በገዛ ቤቷ ውስጥ ሞታ መገኘቷን ስታውቅም የፈራችው ነገር እውነት ሆኖ ታገኘዋለች። ሊን ምንም ያህል ጊዜ ሳታጠፋ በዴቢ ቤተሰቦችና በቅርብ ዘመዶች ወደ ተሞላው የዴቢ የቀብር ስፍራ ትሄዳለች። ሊን የቅርብ ጓደኛዋ እንዲህ አይነት ነገር ታደርጋለች ብላ ማመን ከብዷታል። በተለይም ዴቢ ለብቻዋ ዊጃ ቦርድ ከተጫወተች በኋላ ምን ያህል በፍርሃት ተውጣ እንደነበረና የነበራቸውን የምሽት ንግግር ታስታውሳለች። ሊን የቀብሩ ስፍራ ቆማ እያለች እንኳን ዴቢ በእርግጥም እንዳሌለችና አሁንም በአቅራቢያ ያለች ይመስላታል። የዴቢ ፍቅረኛ ፒት የሚወዳቸውን አበቦች ይዞ ይደርሳል። ይህ በእንዲህ እንዳለ ሊን ከልጅነታቸው ጀምሮ ያሳለፏቸውን አስደሳች ትዝታዎች ለማስታወስ ስትል ወደ ላይኛው ፎቅ ወደ ዴቢ መኝታ ክፍል ትሄዳለች። በክፍሉ ውስጥ ለብቻዋ ያለች የልብስ ማስቀመጫው በር በከፊል ተከፍቶ ታያለች።
በሩን በደንብ ልታየው ስትል የዴቢ እናት ወይዘሮ ጊላርዲ ወደ ክፍሉ ገብተው ወደ እሷ ይመጣሉ። ሌን ዴቢ ሁሉ ጊዜ በዚህ ክፍል ውስጥ እንድትጫወት ትጋብዛት የነበረበትን ጊዜ እያስታወሰች እንደሆነ ትገልጻለች። ይህንን የሰሙት ወይዘሮ ጊላርዲ ዴቢ ከልጅነታቸው ጀምሮ ሌኒን እንደ ቤተሰብ እንደምትቆጥራት እየገለጹ እያለቀሱ ያቅፏታል። ወይዘሮ ጊላርዲ ቤት ውስጥ ያሉ በርካታ አሳማሚ ትዝታዎች ስላሉባቸው በቤት ውስጥ መኖር እንደማይችሉ ይናገራሉ። ከመሄዳቸው በፊት ሌን አልፎ አልፎ ቤቱ እንድታይና አንዳንድ የዴቢን እቃዎች እንድጠብቅ ይጠይቋታል። ጓደኞቿ ዴቢ ምን ያህል ደግ ሰው እንደነበረች ሁልጊዜ እንዲያስታውሷት አንዳንድ የግል እቃዎቿን ለሌን ይሰጧታል። ከቀብሩ በኋላ ሌን ከዴቢ ጋር ያሳለፏቸውን የድሮ ትዝታዎች ቪዲዮዎች የቤት ውስጥ ሆና ስትመለከት ታድራለች። ጸጥታ የሚረበሸው ሳራ ለፍቃድ ከአንድ ሰው ጋር ለመገናኘት በሚስጥር ልትወጣ ስትል ሌን ስታያት ነው። በዴቢ ሞት የተጎዳችው ሌን ለሁኔታው ክብር እንድትሰጥ ታናሽ እህቷን ትገስጻታለች። ነገር ግን ሳራ ሁኔታውን ከመረዳት ይልቅ በትልቅ እህቷ ዘውትር መቆጣጠሯ እንደሰለቻት በመግለጽ ማመስ ትጀምራለች። በማግስቱ ወይዘሮ ጊላርዲ ሌን አበቦችን እንድታጠጣና ባዶን የዴቢ ቤት እንድትከታተል ይደውሉላታል። ከትምህርት በኋላ ሌን ከትሬቨር ጋር ወደዚያ ትሄዳለች። ትሬቨር ውጭ ሆኖ የመዋኛ ገንዳዋን ሲሸፍን ሌን ወደ ቤት ገብታ አበቦችን ታጠጣለች። እንዲሁም ላይኛውን ፎቅ ትፈትሻለች። ቤቱ ጭር ብሎ እያለ ሌን በድንገት ከዴቢ መኝታ ክፍል ድምጾች ስትሰማና መብራቶች በራሳቸው ጊዜ ሲበሩ ትመለከታለች። በጉጉት ወደ ክፍሉ ገብታ በቀብሩ ዕለት በራሱ ጊዜ ተከፍቶ ያየችውን የልብስ ማስቀመጫ በር ታስታውሳለች። በዝግታ ቀርባ ውስጡን ስትመለከት ዴቢ በእሳት አቃጥየዋለሁ ላይ የተናገረችው ዊጃ ቦርድ ከጠቋሚው ጋር በዚያ ተደብቆ ታገኘዋለች። ሌን ለመጀመሪያ ጊዜ እሷና ዴቢ በልጅነታቸው ቦርዱን ይጫወቱ ስለነበረው ሁኔታ ለትሬቨር ተነግረዋለች። ዴቢ ከመሞቷ በፊት በነበረው ምሽት በፍርሃት የተዋጠችውን ጓደኛዋን ጥላ ወደ ቅርጫት ኳስ ጨዋታ መሄዷ አሁንም የጥፋተኝነት ስሜት እንዲሰማት ያደርጋል። ሌን ለመጨረሻ ጊዜ በአግባቡ ደህና ሁኚ ለማለት ባለመቻሏ ትቆጫለች። ጉጉቷና የጥፋተኝነት ስሜቷ ዴቢ ከመሞቷ በፊት ምን ተከስቶ እንደነበረ ለማወቅ ወደ መፈለግ ይመራታል። ቆየት ብላ ሌን ፒትን ታገኘውና ዴቢ ከመሞቷ በፊት በነበሩት የመጨረሻ ቀናት ስለነበራት እንግዳ ባህሪ ትጠይቀዋለች። ፒት ዴቢ በከፍተኛ ጭንቀት ውስጥ እንደነበረችና አንድ ጠቃሚ ነገር ደብቀ የነበረ እንደሚመስል ይናገራል። ከመሞቷ ጥቂት ቀናት ቀደም ብሎ ዴቢ በድንገት ፒት ወደ ቤት እንዳይገባ እንደከለከለችውና ያለምንም ምክንያት እንደገፋችው ይገልጻል። ይህም ግራ እንዲጋባና በጥልቀት እንዲጎዳ አድርጎት ነበር። ፒት መጀመሪያ ላይ ዴቢ ለመለያየት ያሰበች መስሎት ነበር። ምን ጥፋት እንዳጠፋም ሊገባው አልቻለም። አሁንም ቢሆን የተፈጠረው ነገር ሙሉ በሙሉ ሊረዳው አልቻለም። ሁለቱም ዴቢ ከኋላዋ ማንም ሊመልሳቸው የማይፈልጋቸው በርካታ ያልተመለሱ ጥያቄዎችን ትታ እንደሄደች ይሰማቸዋል። ይህም ስሜት እየጨመረ ሲመጣ ሌን በመጨረሻ ከትሬቨርና ከኢዛቤል ጋር በመገናኘት የሚያውቁትን ነገር ሁሉ በቡድን ለመወያየት ትወስናለች። ሌን ባሰበች ቁጥር ዴቢ ከመሞቷ በፊት ለነበሩት እንግዳና አስፈሪ ክስተቶች ዊጃ ቦርዱ በሆነ መንገድ ተያያዥነት እንዳለው እርግጠኛ ትሆናለች። እውነቱን ለማውጣትና ለምትፈልጋቸው ጥያቄዎች መልስ ለማግኘት ሌን በቀጥታ ከዴቢ መንፈስ ጋር ለመነጋገርና በዚያ ምሽት ምን እንደተፈጠረ ለማወቅ ዊጃ ቦርዱ እንደገና ለመጠቀም ትወስናለች። በዚያ ምሽት ሌን እቅዳቸውን ለመተግበር ከትሬቨር ከኢዛቤልና ከፒት ጋር ለመገናኘት ትዘጋጃለች። ይሁን እንጂ ከመውጣቷ በፊት ከቤታቸው ውጭ የቆመ ጥቁር መኪና ታያለች። ታናሽ እህቷ ሳራ በምሽት እየወጣች ከእሷ በጣም ከሚበልጥ ሰው ጋር በሚስጥር እንደምትገናኝ ታውቃለች። እህቷ በግድየለሽነት እንድትዞር ስላልፈለገች ሌን ሳራን አስገድዳ ወደ ዴቢ ቤት ይዛት ትሄዳለች። እዚያ እንደደረሱ ሌን ዊጃ ቦርዱን ለማምጣት ወደ ላይኛው ክፍል ትሄዳለች። ትሬቨርና ኢዛቤል በመመገቢያ ክፍል ውስጥ እየጠበቁ ናቸው። ከጥቂት ቆይታ በኋላ ፒት በኋለኛው በር በኩል በድንገት በመግባት ሁለቱንም ያስደነግጣቸዋል። ቡድኑ አንድ ላይ ከተሰበሰበ በኋላ ሌን ዴቢ በልጅነታቸው እንዳስተማረቻት የዊጃን ሕጎች ማስረዳት ትጀምራለች። ጠቋሚው ላይ ጣቶቻቸውን በማስቀመጥ የመጥሪያ ዜማውን እያዜሙ በቦርዱ ላይ በቀስታ ያንቀሳቅሱታል። ሌን የዴቢን ፎቶ ከቦርዱ አጠገብ ካስቀመጠች በኋላ በዚያ ምሽት የመጣ መንፈስ ካለ ትጠይቃለች። መጀመሪያ ላይ ምንም ነገር አይከሰትም። ነገር ግን ከጥቂት ሰከንዶች በኋላ ጠቋሚው በራሱ ጊዜ ተንቀሳቅሶ ቦርዱ ላይ ያሉ አንዳንድ ፊደላት ላይ ማረፍ ይጀምራል። ሁሉም ሰው ጥርጣሬ ይገባቸዋል። አንዱ ሌላውን አንተን ያንቀሳቀስከው እያሉ ይወነጃጀላሉ። ነገር ግን ሁሉም አላደረግነውም ይላሉ። ሌን ከእነሱ ጋር እያወራ ያለው ማን እንደሆነ ትጠይቃለች። በዝግታ ጠቋሚ የዴቢን ስም መጻፍ ይጀምራል። መልሱ ኢዛቤልን በጣም ከመፍራቷ የተነሳ በድንገት እጇን ከቦርዱ ላይ እንድታነሳ ያደርጋታል። ስርዓቱ በአግባቡ ስላልተጠናቀቀ ሕጉ እንዳይጣስ ሌን ወዲያውኑ ኢዛቤል ጠቋሚ እንደገና እንድትነካ ትነግራታለች። ነገሮች ከተረጋጉ በኋላ ሌን ዴቢን ለመርዳት ምን ማድረግ እንደሚችሉ ትጠይቃለች። ጥያቄው እንደተጠየቀ ከሁለተኛው ፎቅ ላይ ድንገተኛ ከፍተኛ ድምፅ ይሰማል። በስሜትና በፍርሃት ተውጣ ሌን ዴቢ ምን ያህል እንደናፈቀቻት ትናገራለች። የመጡበትን ትክክለኛ ምክንያት በአግባቡ ደህና ሁኚ ለማለት እንደሆነ ትገልጻለች።
ነገር ግን በድንገት መብራቱ በራሱ ጊዜ ይጠፋል። ትሬቨርና ሊን ሌላ የቤት ክፍል ውስጥ የሚሰማ እንግዳ ድምፅ ፍለጋ ከመመገቢያ ክፍሉ ይወጣሉ። ኢዛቤል፣ ሳራና ፒት ግን ጠቋሚ ማን እንደገፋው መጨቃጨቃቸውን ይቀጥላሉ። በወጥ ቤት ውስጥ ሌንና ትሬቨር ስቶፉ በራሱ ጊዜ ሲቀጣጠል ያያሉ። በተመሳሳይ ሰዓት ፒት ዴቢ ሞታ ወደ ተገኘችበት ሳሎን ይሄዳል። አካባቢውን እያየ ያለ በማይታይ ኃይል ተገፍቶ መስታወት ላይ ይጋጫል። መስታወቱም ይሰባበራል። ይህ አስፈሪ ክስተት ሁሉንም ድንጋጤ ውስጥ ስለከተታቸው ቤቱን ለቀው ለመውጣት ይወስናሉ። ይህን ሁሉ አይታ እንኳን ሌን አሁንም ቢሆን ለጥያቄዎቿ መልስ እንደምታገኝ ስለምታምን በሚስጥር ውጃ ቦርዱን ወደ ቤቷ ይዛ ትሄዳለች። ትሬቨር ሊን በጓደኛዋ ሞት ምክንያት በቦርዱ ላይ ያሳየችው ከልክ ያለፈ ስሜት ስላሳሰበው ጨዋታዋን እንድታቆም ይነግራታል። ይሁን እንጂ የፈራው አልቀረም። ሁሉም ወደ የቤቱ ከሄደ በኋላ ሊን በመኝታ ክፍሏ ውስጥ ለብቻዋ ቦርዱን መጫወት ትጀምራለች። በማግስቱ ጠዋት አያቷ የሌንን ክፍል ስታጸዳ ቦርዱን በማግኘቷ ትደነግጣለች። አሮጊቷ ወዲያኑ ሌንን በመገሰጽ እንዲህ አይነት ነገሮች ወደ ቤት ውስጥ ክፉ መንፈስን ብቻ እንደሚጠሩና ሰዎች መልስን ከሙታን ዘንድ መፈለግ እንደሌለባቸው ታስጠነቅቃታለች። ሌን ቦርዱን ወዲያኑ እንድጥለውም ታዛታለች። ሌን እንደምትጥለው ቃል ብትገባም ቦርዱን የመተው ፍላጎት እንዳልነበረ ግልጽ ነበር። በዚህ መሃል ትሬቨር፣ ኢዛቤልና ፒት እያንዳንዳቸው የየራሳቸውን እንግዳ ነገሮች ያጋጥሟቸዋል። ትሬቨር በጨለማ ድልድዩ ዋሻ ውስጥ በብስክሌቱ ሲጓዝ በድንገት ግድግዳው ላይ እንግዳ ቃላት ሲጻፉ ያያል። ኢዛቤልም ከትርፍ ሰዓት ስራዋ ወደ ቤት ስትመለስ ተመሳሳይ ፍርሃት ይገጥማታል። በአቧራ በተሸፈነው የመኪናዋ መስታወት ላይ ያንኑ ጽሑፍ ካየች በኋላ አንድ ምስጢራዊ እጅ ከመስታወቱ ማዶ ሆኖ ጽሑፉን ሲያጠፋው ትመለከታለች። ፒትም በትምህርት ቤት ጠረጴዛው ላይ ተመሳሳይ ነገር አጋጥሞታል። አቤት ውስጥ ሌን ስለ ውጃ ቦርዱ ማብራሪያ ለማግኘት ኢንተርኔት ላይ መፈለጓን ቀጥላለች። ብዙም ሳይቆይ ሌንና ሳራ የቤቱን የፊት በር ማንም እንዳልከፈተው ቢያውቁም በሩ በራሱ ጊዜ በቀስታ ሲዘጋ ያሉ። በቤት ውስጥ እንግዳ የእግር ድምፅ ይሰማል። ሁለቱ ሴቶች በፍርሃት ተውጠው የልብስ ማስቀመጫ ውስጥ ይደበቃሉ። ቤቱ እንደገና ጸጥ ካለ በኋላ ሌን በጥንቃቄ ወጣ ስትል ሰላም ጓደኛዬ የሚል ቃላት በላፕቶፕ ስክሪን ላይ ሲወጡ ትመለከታለች። በማግስቱ ጠዋት ሌን ለሁሉም ትደውላለች። ኢዛቤል በጣም ከመፍራቷ የተነሳ ከቤቷ እንኳን መውጣት እንዳልቻለች ፒት ይገልጻል። ደጋግሞ ስለሚመጣው ሰላም ጓደኛ መልእክት ሲወያዩ ሌን እነዚህ ሁሉ ከተፈጥሮ በላይ የሆኑ ክስተቶች የዴቢ መንፈስ ከእነሱ ጋር ለመገናኘት የምታደርገው ጥረት እንደሆነ ታምናለች። በዚያም ምሽት ሌንና ጓደኞቿ ለሁለተኛ ጊዜ ውጃ ቦርድ ለመጫወት ወደ ዴቢ ቤት ይመለሳሉ። እንደገና በመመገቢያ ጠረጴዛው ዙሪያ ተቀምጠው ጣቶቻቸውን በጠቋሚው ላይ ያደርጋሉ። የመጥሪያ ዜማውንም ማዜም ይጀምራሉ። ማንም ሳይነካ ጠቋሚ በማይታይ ኃይል እንደሚሳብ በድንገት ከቦርዱ ላይ ይንሸራተታል። ሌን የቅርብ ጓደኛዋ ራሷ እንዳልገደለች ነገር ግን በክፉ ኃይል እንደተገደለች በማመን ስለ ዴቢ ሞት ጥያቄዎች መጠየቅ ትጀምራለች። ሌን ዴቢ ማን ጎዳት ብላ ስትጠይቅ ጠቋሚ በድንገት መቆሙን ያቆማል። ፒት ከእነሱ ጋር የሚያወራው መንፈስ በእውነት ዴቢ መሆኗን ለመፈተሽ ፍቅረኛሞች ከመሆናቸው ፊት ለመጀመሪያ ጊዜ አብረው የሄዱበትን ቦታ ይጠይቃል። ይሁን እንጂ ከቦርዱ የተሰጠው መልስ ሙሉ በሙሉ ስህተት ነበር። በዚያን ጊዜ ነው ከእነሱ ጋር የሚያወራው መንፈስ ዴቢ እንዳልሆነች የተረዱት። ሌን መልስ ለማግኘት መጠየቁን ስትቀጥል መንፈሱ ዲዚ የሚሉ ፊደላትን በመጥቀስ ቀደም ሲል ከዴቢ ጋር ሲያወራ የነበረው አካል መሆኑን ይገልጻል። ሌን በፍርሃትና በጉጉት ሆና በመንፈሱ መኖርን ለማረጋገጥ በጠቋሚ መሃል ባለው ቀዳዳ ትመለከታለች። ሌን ካፏ በስፌት የተዘጋባትን አንዲት ሴት ከፊታቸው ተቀምጣ ስታይ ከፍተኛ ድንጋጤ ይወርሳታል። ከጥቂት ሰከንዶች በኋላ ማንም ሳይነካው ጠቋሚው እንደገና መንቀሳቀስ ይጀምራል። በፊደልም እናት ከመድረሷ ፊት እንዲወጡ ማስጠንቀቂያ ይጽፍላቸዋል። ሌን በድጋሚ በቀዳዳው ስታይ አንዲት አሮጊት በፍጥነት ወደ እነሱ ስትሮጥ ተመልክታ ትደነግጣለች። ሁሉም በድንጋጤ ከቤቱ ይሮጣሉ። ሳራ እንደ ዴቢ ሆናለሁ በሚል ፍርሃት በከፍተኛ ሁኔታ ማልቀስ ትጀምራለች። ከአደጋው ካመለጡ በኋላ ሌን ሁሉንም ለማረጋጋት ትሞክራለች። ዳግመኛም ውጃ ቦርዱን እንደማይነኩ ቃል ትገባለች። በማግስቱ የዴቢን እቃዎች ቤት ውስጥ ስታጸዳ ሌን በዴቢ ቁልፍ መያዣ ውስጥ የተደበቀ ፍላሽ ታገኛለች። በፍላሽ ውስጥ ያለው ቪዲዮ ዴቢ ከመሞታ ጥቂት ቀናት ቀደም ብሎ የቤቱ ጣሪያ ላይ ያለውን ክፍል ስታጸዳ ያሳያል። በዚያም ዴቢ የቀድሞ የቤቱ ባለቤቶች እንደሆነ የሚታመን የድሮ ውጃ ቦርድ ታገኛለች። ተራ ጨዋታ መስሏት ዴቢ ለብቻዋ ስትጫወት ራሷን ትቀርጻለች። መጀመሪያ ላይ የሳቀች ዘና ብላ ብትታይም ከጥቂት ሰከንዶች በኋላ ጠቋሚው በራሱ ተንቀሳቅሶ ሰላም ጓደኛ የሚለውን ቃል ይጽፋል። ይህም ሌንንና ጓደኞቿን ሲያሳድዳቸው የነበረው ያው መልእክት ነበር። ሌን የቪዲዮ ሚስጥር ለመረዳት እየሞከረች እያለ በኢዛቤል ላይ ሌላ አሰቃቂ አደጋ ይደርሳል። ኢዛቤል በምሽት ከስራ ስትመለስ በገዛ ቤቷ ውስጥ የማይታይ ኃይል ያሳድዳታል። መብራቶች ይርገበገባሉ፣ አካባቢውም ይቀዘቅዛል። በከፍተኛ ድንጋጤ ውስጥ እያለችም አፏ በራሱ ጊዜ በስፌት ሲዘጋ ታያለች። ምንም ያህል ብትሞክር እርዳታ ለመጠየቅ መጮህ አትችልም።
ከጥቂት ሰከንዶች በኋላ መላው ሰውነቷ በማይታይ ኃይል ወደ ላይ ተነስቶ ከመታጠቢያ ቤት ገንዳ ጋር ይጋጫል። ወዲያውኑም ትሞታለች። የኢዛቤል ሞት ሊንን ከመቼውም ጊዜ በላይ ወደ ጨለማና ተስፋ መቅረት ውስጥ ይከታታል። በማግስቱ በትምህርት ቤት አማካሪ ቢሮ ትጠራለች። የትምህርት ቤቱ አስተዳደር በሁለት የቅርብ ጓደኞቿ ሞት ምክንያት ከፍተኛ የስነ ልቦና ጉዳት እንደደረሰባት ያምናሉ። ነገር ግን ሊን ምን እንደተፈጠረ እንደሆነ ብትናገርም ማንም ሊያምናት እንደማይችል ስለሚገባት ብቸኝነት ይሰማታል። በኋላ ላይ ትሬቨርን ለማግኘት ስትሞክር እሱ ግን በቁጣ ያጮህባታል። ለተፈጠረው ነገር ሁሉ ተጠያቂ ያደርጋታል። ትሬቨር ዊጃ ቦርዱን ከተጫወቱ ጀምሮ ክፉ መንፈስ እያደናቸው እንደሆነና የሚቀጥለው ተራ የማን እንደሆነ እንደማይታወቅ በመግለጽ ይጨነቃል። ትሬቨር ከፍርሃቱ የተነሳ ከሌን ጋር ያለውን ግንኙነት ሙሉ በሙሉ ያቋርጣል። ፒት ብቻ ነው ሞቶቹ ከዚህ በላይ ካለ አስፈሪ ሚስጥር ጋር የተያያዙ እንደሆነ የሚያምነው። በዚህ ምክንያት ሌትና ፒት ስለ ዊጃ ቦርዱ መነሻ ተጨማሪ ፍንጮችን ለመፈለግ በዚያ ቀን ከሰዓት በኋላ ወደ ዴቢ ቤት ይመለሳሉ። ፒት ከታች ሲጠብቅ ሌን ወደ ዴቢ መኝታ ክፍል ወደ ጣራ ክፍል ትወጣለች። በዚያም ሌን አንዲት ሴት ከሁለት ትንሽ ሴቶች ጋር የቆመችበትን ፎቶ ታገኛለች። የልጆቹ ፊት በዊጃ ጨዋታ ወቅት ካዩዋቸው መናፍስት ጋር ይመሳሰላል። እንዲሁም የተቃጠሉ አሻንጉሊቶችና የቆዩ እቃዎች ያሉባቸውን ሳጥኖች ታገኛለች። ፒት ኢንተርኔት ላይ ሲፈልግ ዶሪስ ዛንዳር ስለምትባል የጠፋች ልጅ የቆየ ጽሑፍ ያገኛል። በዚያን ጊዜ ነው ሌን በዊጃ ቦርዱ ላይ ዲዚ ተብሎ የተጠቀሰው ዶሪስን እንደሆነ የተረዳቸው። ዶሪስ ከዓመታት በፊት ከመጥፋቷ በፊት ከእናቷ ጋር በዚያ ቤት ትኖር እንደነበረ ጽሑፉ ይገልጻል። ፖሊሶች የልጅቷ መጥፋት እናቷ ተጠያቂ እንደሆነች ጠርጥረው ነበር። እንዲሁም ዶሪስ በሕይወት ያለች ታናሽ እህት እንዳለቻትና እሷም በደረሰባት አሰቃቂ ክስተት ምክንያት ከፍተኛ የስነ ልቦና ጉዳት ደርሶባት እንደነበረ ይገልጻል። ስለ ዶሪስ ዛንዳር ማንነት ካወቁ በኋላ ሌን ለብዙ ዓመታት በኦቨር ስቴት የአእምሮ ሕክምና ሆስፒታል የምትገኘውን የዶሪስን ታናሽ እህት ፖሊና ዛንደርን ለመጠየቅ ትወስናለች። ሌን ሴትዮዋ ዴቪና ጓደኞቿን ስለሚያሳዳቸው እንግዳ ሁኔታ ማብራሪያ ትሰጠናለች ብላ ተስፋ ታደርጋለች። ነገር ግን ፖሊና ስለ ዴቪና ኢዛቤል ሞት ስትሰማ ምንም አይነት ድንጋጤ አታሳይም። የሟቾች ቁጥር እየጨመረ እንደሚሄድ አስቀድማ እንደምታወቅ በሚመስል ሁኔታ በተረጋጋ ስሜት ትናገራለች። ሌን ያጋጠሟትን ነገሮች ሁሉ በየቦታው ስለሚታየው ሰላም ጓደኛዬ መልእክትና አፏ በስቤት ስለተዘጋው አስፈሪ መንፈስ ትነግራታለች። ታሪኩን ከሰማች በኋላ የፖሊና ፊት በሐዘን ይለወጣል። ለረጅም ጊዜ ዝም ካለች በኋላም ቤተሰቧን ለብዙ ዓመታት ሲያሳድድ የነበረውን አሰቃቂ ምስጢር መግለጽ ትጀምራለች። እንደ ፖሊና ገለጻ ሁሉም ነገር የጀመረው ከተፈጥሮ በላይ በሆኑ ነገሮች እጅግ ትመሰጥ በነበረችውና በዊጃ ቦርድ እንዲሁም በሌሎች ጥቁር አስማቶች ከመናፍስት ጋር ለመገናኘት ትሞክር በነበረችው እናታቸው ነው። ዶሪስ ገና ከልጅነቷ ጀምሮ እናቷን ታደቅ ስለነበር ቀስ በቀስ በእነዚህ የአስማት ድርጊቶች ተሳበች። አንድ ቀንም እንደ እናቷ ለመሆን ትመኝ ነበር። ይሁን እንጂ ሳይገነዘቡት ያሳዩት ከልክ ያለፈ ፍላጎት ቀስ በቀስ ክፉ መንፈሱን ሳበ። አንድ ቀን እናታቸው መናፍስትን ከሌላ ዓለም ለመጥራት ስትሞክር የመጣው አካል ተራ መንፈስ ስላልነበረ ድርጊቱ ወደ ጥፋት ተቀየረ። ያ ክፉ ኃይል ቀስ በቀስ የእናታቸውን አእምሮ ተቆጣጥሮ አሳበዳት። ዶሪስም በዚያው ተጽዕኖ ስር እንዳትወድቅ በመስጋት ቤቱን የሚያውኩትን ክፉ መናፍስት ማነጋገር እንዳትችል እናታቸው በመጨረሻ የዶሪስን አፍ ሰፋቸው። ፖሊና ከዚያም የባሰ አሰቃቂ እውነት ትገልጻለች። ዶሪስ በጭራሽ ቤቱን ለቃ አልወጣችም። እናታቸው አእምሮዋ በታወከበት ወቅት ይበልጥ ጨካኝና ከቁጥጥር ውጭ እየሆነች በመምጣቷ በአጋጣሚ የዶሪስን ሞት ራሷ ደረሰችው። ፖሊና በመጨረሻ ነገሩን ለማቆም ስትል የገዛ እናቷን በመግደል ተስፋ የቆረጠ እርምጃ ወሰደች። ይሁን እንጂ በተፈጠረው ነገር ምክንያት ፖሊና አእምሮዋ እንዳልተረጋጋ ተቆጥራ ለቀሪው ሕይወቷ በአእምሮ ሕክምና ሆስፒታል ውስጥ እንድትታሰር ተደረገ። ሌን ከመሄዷ በፊት ፖሊና ዊጃ ቦርዱን ከተጫወተችና ከመንፈሱ ጋር ከተገናኘችበት ጊዜ ጀምሮ እሷም የዚያው ገዳይ እርግማን አካል እንደሆነች ታስጠነቅቃታለች። እንደ ፖሊና ገለጻ ዶሪስም ሆነች እናታቸው አሁን በበለጠ ክፉ ኃይል ተጽዕኖ ስር ወድቀዋል። ሁኔታው ካልተገታ መንፈሱ ተጨማሪ ነፍሳትን መውሰዱ ይቀጥላል። ፖሊና በመቀጠል የዶሪስ አስክሬን አሁንም በድሮ ቤታቸው ምድር ቤት ውስጥ ተደብቆ እንደሚገኝ ትገልጻለች። እርግማኑ ለመስበር ብቸኛው መንገድ የዶሪስ አፍ ላይ ያለውን ስፌት መበጠስ ነው። በዚህ መንፈሷ ነፃ ሆኖ እናቷን መዋጋት ትችላለች። ሌን ከመሄዷ በፊት ስቃዩን ለማስቆም የምትችለው ዶሪስ ብቻ ልትሆን ስለምችል መጸለያዋን እንድትቀጥል ፖሊና ትነግራታለች። በዚያው ምሽት ሌን ከሳራ ከፒት እና ከትሬቨር ጋር ወደ ዴቢ ምድር ቤት ትመለሳለች። በአንድ አጋጣሚ ሌን በትሬቨር ጀርባ ላይ ቆመ ጥቁር ጥላ ታያለች። በሰከንዶች ውስጥም ጥላው ትሬቨርን ወደ ሌላ ክፍል ይጎትተዋል። ፒት ወዲያውኑ ይከተለዋል። ነገር ግን ወደ ክፍሉ እንደገባ በሩ በራሱ ጊዜ ይዘጋል። ፒት ከትሬቨር ጋር በዚያኛው ወገን ታፍኖ ሲቀር ሌን እና ሳራ በምድር ቤቱ ግድግዳ ጀርባ ያለው ሚስጥራዊ መተላለፊያ የጋረዱትን እቃዎች ያጸዳሉ። ከፊታቸው ወደ ሚስጥራዊ ክፍል የሚመራ ጠባብ ዋሻ ይታያል።
ሌን ሰውነቷ ትንሽ ስለሆነ ለብቻዋ ወደ ውስጥ ለመሸጎጥ ስትወስን ሳራ ውጭ ትጠብቃለች። በጨለማ መተላለፊያ ውስጥ ከተሳበች በኋላ ሌን በነጭ ጨርቅ የተሸፈኑ ጥንታዊ የቤት ዕቃዎች ያሉበትን አንድ የቆየ ሚስጥራዊ ክፍል ትደርሳለች። በክፍሉ መሃል አንድ እንግዳ የመሰዊያ ጠረጴዛ አለ። በላዩም ላይ አፏ በጥቅጥቅ ስፌት የተዘጋው የዶሪስ የደረቀ አስክሬን ተኝቷል። ሌን በፍጥነት ስፌቱን ትበጥሰዋለች። በድንገት የወይዘሮ ዛንደር መንፈስ ድርጊቱን ለማስቆም እንደሚፈልግ ሆኖ በጀርባዋ በኩል ይታያል። ነገር ግን ሌን የዶሪስን አፍ ስፌት እንደበጠሰች የወይዘሮ ዛንደር መንፈስ በድንገት ይጠፋል። እርግማኑ በመጨረሻ የተሰበረ መስሏቸው ሁሉም ህይወታቸው ወደ መደበኛው እንዲመለስ ተስፋ በማድረግ ወደ የቤታቸው ይመለሳሉ። ሆኖም ወደ ቤት ከተመለሰ በኋላ ፒት በድንገት ዴቪ በመኝታ ክፍል ውስጥ ቆሞ ያያታል። ፒት እውነቱን ሳይረዳ በቀስታ ወደ እሷ ይጠጋል። ነገር ግን ያየው አካል ዴቪ መስላ የተገለጠችው ዶሪስ እንደሆነች አላወቀም ነበር። ከጥቂት ቅጽበቶች በኋላ የፒት አካል በክፉ ኃይል ቁጥጥር ስር መውደቅ ይጀምራል። በሌሊት አጋማሽ ላይ ሌን ከትሬቨር የመጣን አስደንጋጭ መልእክቶች ካየች በኋላ ትነቃለች። መልእክቱም ፒት በመንፈስ ተይዞ በአሰቃቂ ሁኔታ መሞቱን የሚገልጽ ነበር። ያደረጉት ጥረት ሁሉ ከንቱ እንደሆነ ስለሰማት ሌን በማግስቱ ጠዋት መልስ ፍለጋ ወደ ፖሊና ትመለሳለች። ሌን በቁጣ ተሞልታ ያደረጉት ነገሩን ስላላስቆመው ፖሊናን በውሸት ትወነጅላታለች። ነገር ግን ባልተጠበቀ ሁኔታ ፖሊና ስለ ፒት ሞት ስትሰማ በዝምታ ፈገግ ትላለች። በዚያን ጊዜ ነው ሌን አሰቃቂውን እውነታ የተረዳችው። ወይዘሮ ዛንደር በጭራሽ ክፉ አልነበሩ። ይልቁኑ እውነተኛው የክፋት ምንጭ ራሳቸው ዶሪስና ፖሊና ነበሩ። ዶሪስ ገና ከልጅነቷ ጀምሮ ከተፈጥሮ በላይ በሆኑ ነገሮች እንደምትመሰጥና ከመናፍስት ጋር ለመገናኘት የዊጃ ቦርድ መጠቀም ትወድ እንደነበረ ፖሊና ትናገራለች። ሁልጊዜም ታላቅ እህቷን የምትከተለው ፖሊናም ሁለቱም እህቶች በጥቁር አስማትና በመናፍስት ጠሪ ድርጊቶች ሙሉ በሙሉ እስኪዋጡ ድረስ በዶሪስ ተጽዕኖ ስር ወድቀው ነበር። ሳይገነዘቡትም ጨዋታው ክፉ አካላት ወደ ሰው ልጅ ዓለም እንዲገቡ በር ከፈተ። እንደ ሴት ልጆቿ ሳይሆን ወይዘሮ ዛንደር ዶሪስና ፖሊና ከአደገኛ ነገር ጋር እንደተገናኙ ከረጅም ጊዜ በፊት ተረድተው ነበር። የመናፍስቱ ዓለም ጥፋት ብቻ እንደሚያመጣ በማመን ሊያስቆሟቸው ብዙ ጥረው ነበር። ሆኖም ዶሪስ በድርጊቱ በጣም ተጠምዳ ስለነበር በሚስጥር ዊጃ ቦርዱን መጠቀሟን ቀጠለች። በመጨረሻም ወይዘሮ ዛንደር ዶሪስ ድርጊቱ እንዳትቀጥል ወይም ከክፉ መናፍስት ጋር እንዳትገናኝ አፏን በመስፋት ከባድ እርምጃ ወሰዱ። በሚያሳዝን ሁኔታ ድርጊታቸው በአጋጣሚ የዶሪስን ሞት አስከተለ። ፖሊና በዚያ ጊዜ ገና ሕፃን ስለነበረች እና እውነቱን ስላልተረዳች እናቷ ዶሪስን ያሰቃየችና የገደለች ጭራቅ እንደሆነች አመነች። በቁጣና በጥላቻ ተሞልታም ለእህቷ ለመበቀል ስትል የገዛ እናቷን ገደለች። ነገር ግን ዶሪስ ከሞተች በኋላ መንፈሷ ይበልጥ እየጠነከረ መጣ። አንድ ቀን ሙሉ በሙሉ ለመመለስ ተስፋ በማድረግ አዳዲስ ነፍሳትን ለመያዝ የዊጃ ቦርድ መጠቀሟን ቀጠለች። ፖሊና በመቀጠል የዶሪስ አፍ ላይ የነበረው ስፌት በእውነቱ የዶሪስ መንፈስ ቁጥጥር እንዳያጣ የሚከለክለው ብቸኛው ነገር እንደነበረ ትገልጻለች። አፏ ተሰፍቶ እስካለ ድረስ ዶሪስ ሙሉ ከተፈጥሮ በላይ የሆነ ኃይሏን መጠቀም አትችልም ነበር። የወይዘሮ ዛንደር መንፈስ ስፌቱ እንዳይበጠስ ለመከላከል ስትሞክር የነበረው ለዚህ ነው። በምድር ቤት ውስጥ የታየው መንፈስ ሌንን ለመጉዳት ሳይሆን ስፌቱ እንዳትበጥሰው ለማስቆም የምትሞክር እናቷ ነበረች። ሌን ሳታውቀው ስፌቱን በመበጠሷ ዶሪስ ይበልጥ እንድትጠነክርና በዙሪያቸው ያሉትን ሰዎች በቀላሉ እንድትገድል መንገድ ከፍታለች። ፖሊናም እህቷ ዳግም በህይወት መኖር ይገባታል ብላ ስለምታምን ለዓመታት የዶሪስን መንፈስ በሚስጥር ስትረዳ ቆይታለች። ለዓመታት በተሽከርካሪ ወንበር ላይ ተቀምጣ የነበረችው ሴት በቀስታ በመቆም ወደ ሌን ትጠጋለች። ዶሪስ ዳግም ለመወለድ የመጨረሻው እርምጃ የሌንን ህይወት መውሰድ እንደሆነም ትነግራታለች። እንደ እድል ሆኖ ፖሊና ሌላ ነገር ከማድረጓ በፊት የሆስፒታሉ ሰራተኞች ወደ ማቆያ ክፍሏ ይወስዷታል። እውነቱን ካወቀች በኋላ ተስፋ የቆረጠችው ሌን ለመጨረሻ ጊዜ እርዳታ ለመጠየቅ ወደ አያቷ ትሄዳለች። የሆነውን ሁሉ ከሰማች በኋላ አያቷ እርግማኑ ገና እንዳልተጠናቀቀና ዶሪስ አሁንም ከዊጃ ቦርዱ ጋር እንደተገናኘች ታምናለች። ሁሉንም ነገር ለማስቆም ብቸኛው መንገድ የዶሪስን አስክሬን ማጥፋትና በመንፈሷና በሰው ልጅ ዓለም መካከል እንደ ድልድይ የሚያገለግለውን የዊጃ ቦርድ ማቃጠል እንደሆነ ለሌን ትነግራታለች። ዶሪስ ይበልጥ ሳትጠነክርና ተጨማሪ ነፍሳትን ሳትወስድ ሌን በፍጥነት እርምጃ እንድትወስድ ታሳስባታለች። በዚያው ምሽት ሌን ሁሉንም ነገር ለመጨረሻ ጊዜ ለማቆም ከሳራና ከትሬቨር ጋር ወደ ዴቢ ቤት ትመለሳለች። ትሬቨር ቤት ቀድሞ ይደርሳል። ሳራ ወደ መዋኛ ገንዳው የምትሄድ መስሎት ይመለከታታል። እውነተኛዋ ሳራ መስለው ትሬቨር ያለምንም ጥርጣሬ ይከተላታል። ሆኖም የተከተለው አካል ሳራ ሳትሆን ወደ ገንዳው የሳበችው የዶሪስ መንፈስ እንደሆነች ይረዳል። ለማምለጥ ቢታገልም እርጥብ ፕላስቲኩ ሰውነቱን አጥብቆ ስለያዘው በመጨረሻ ሰምጦ ይሞታል። ብዙም ሳይቆይ ሌንና ሳራ ቤት ይደርሳሉ። የትሬቨር ብስክሌት ውጭ ቆሞ በማየታቸው ሌን ፍቅረኛዋ ቤት ውስጥ ያለ ይመስላታል። ሁለቱ እህቶች ተለያይተው ክፍሎችን መፈለግ ይጀምራሉ። ሌን ሳሎን ውስጥ ስትቆም ትሬቨር ባዶ ምድጃ ፊት ለፊት በዝምታ ቆሞ ታየዋለች። ነገር ግን ወደ እሱ ስትቀርብ የትሬቨር አይኖች ሙሉ በሙሉ ወደ ነጭነት እንደተቀየሩና አፉም ልክ እንደ ዶሪስ መንፈስ እንደተሰፋ ትረዳለች።
አሁን በህይወት የተረፉት ሌንና ሳራ ብቻ ናቸው። ምንም እንኳን ፍርሃት ቢወራቸውም ሌን ሁሉንም ነገር በዚያኑ ምሽት ከማጠናቀቅ ውጪ ሌላ ምርጫ እንደሌላቸው ትረዳለች። ሌን ሳራን የዊጃ ቦርዱን ወደ ምድር ቤቱ ይዛ እንድትወርድና ከዶሪስ አስክሬን ጋር አብረው እንዲያቃጥሉት ትነግራታለች። ይሁን እንጂ ምንም ነገር ከማድረጋቸው በፊት ሳራ በማይታይ ኃይል ተጎትታ ወደ ሌላ ክፍል ትታሰራለች። በዚያም ከመቼውም ጊዜ በላይ ይበልጥ አስፈሪ ሆና ከቀረበችው ዶሪስ ጋር ፊት ለፊት ትገናኛለች። መንፈሷን በመርፌና በክር የሳራን አፍ ለመስፋት መሞከር ትጀምራለች። በዚህም መሃል ሌን የዶሪስን ትኩረት ለመሳብ ስትል በድጋሚ የዊጃ ቦርዱን መጫወት ትጀምራለች። እቅዱም ይሳካላታል። ዶሪስ ሳራን ትታ ትኩረቷን ወደ ሌን ታደርጋለች። ዶሪስ ሌንን በኃይል እያጠቃች እጇን ወደ ኋላ ትጠመዝዛለች። በቀስታ የሌን አይኖች ወደ ነጭነት መቀየር ይጀምራሉ። ይህም ዶሪስ የሌንን አካል ሙሉ በሙሉ ለመቆጣጠር እየሞከረች እንደሆነ ምልክት ነው። ሌን ራሷን ልትስት ስትል የዴቢ መንፈስ በድንገት ተገልጣ ሌንን ትጠብቃታለች። ዴቢ የቅርብ ጓደኛዋን ለማዳን ስትል ከዶሪስ ጋር በቀጥታ ፍልሚያ ውስጥ ትገባለች። ሁለቱ መናፍስት ሌን ልትረዳው በማይችለው አስፈሪ ሁኔታ ውስጥ እርስ በእርስ ሲፋለሙ ሳራ ወደ ምድር ቤቱ ደርሳ የዶሪስን አስክሬን በቤቱ ማሞቂያ ውስጥ ጨምራ ምንም እስከማይቀር ድረስ በእሳቱ ታቃጥለዋለች። በዚያው ቅጽበት ሌን የዊጃ ቦርዱን በቀጥታ ወደ እሳት ውስጥ ትወረውረዋለች። ቦርዱን ተቃጥሎ አመድ እስኪሆን ድረስ እዚያው ታቆየዋለች። ወዲያኑ ዶሪስ ከሰው ልጅ ዓለም ጋር ያላት ትስስር ሙሉ በሙሉ ስለተቋረጠ በቤት ውስጥ የነበረው አስፈሪ ነገር መጥፋት ይጀምራል። የቤቱ አየር ይቀየራል፣ ቅዝቃዜው ይለቃል። ዴቢ ከሞተችበት ምሽት ጀምሮ ሌንን ሲከተላት የነበረው ጨለማ መራቅ ይጀምራል። ከጥቂት ቀናት በኋላ ለሌንና ለሳራ ህይወት በቀስታ ወደ መደበኛው መመለስ ይጀምራል። ይሁን እንጂ ሁሉም ነገር መጨረሻ ላይ ያበቃ ሲመስል ሌን ልትተኛ ስትል በመኝታ ክፍሏ ጠረጴዛ ላይ የዊጃ ጠቋሚውን በድንገት ታየዋለች። በፍርሃትና በጉጉት ተሞልታ በቀስታ አንስታ በመሃሉ ባለው ቀዳዳው ስታይም ፊልሙ ያበቃል።